ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ሳይኮሎጂ ቻፕተር 1 እንጀምራለን። ሴንስ ኦፍ ሳይኮሎጂ ነው የሚለው። ከመጀመራችን በፊት ግን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልን። ያው እንደ ሳይኮሎጂ ጀነራል ስናየው በጣም ቤዚክ የሆነና ኢንትረስቲንግ የሆነ ሳብጀክት ነው። ታችሁ ያን ያህል የ50-60 ደቂቃ ቪዲዮ ማየት አይጠበቅባቸውም። ትንሽ ቤዚክ የሆኑ ዴፊኒሽኑ ዊዝ ኤግዛምፕል ካያችሁ ያው ከዛ ትንሽ ማንበብና ኤግዛምፕል መስራት ነው የሚያስፈልጋችሁ። እንደ ሀሳብ ሳይኮሎጂ ያው ሚድ ላይ በጣም ነው የሚሰራው። ሚድ በደንብ ከሰራችሁ ያው ፋይናል ቢከብድም ያው ያን ያህል ማርካችሁ ላይ ኢፌክት አይኖረውም። ሰው ከኛ ጋር ቆዩ። 1.1 ዲፊኒሽን ኦፍ ሳይኮሎጂ ኤንድ ሪሌትድ ኮንሴፕት። ሳይኮሎጂ ኢንቶሞሎጂካል እንየውና ኢንቶሞሎጂካል ማለት ከቃሉ ከሳይኮሎጂ ከሚለው ቃል ተነስተ ዲፊኒሽን ስትሰጥ ማለት ነው። ሳይኮሎጂ ጋር ተነስተ ከሚለው ቃል ተነስተን ዲፊኒሽኑን ስንሰጥ ከግሪክ የመጣ ቃል ነው ሳይኮሎጂ የሚለው። ያው አብዛኛው ፊሎሶፊ ነክ የሆኑ ወይንም በጣም ዲቴይልድ ዲፊኒሽን እና ኮንሴፕት ያላቸው ነገሮች አብዛኛው ጊዜ ከግሪክ ነው የሚመጡት። ያው ይሄም ሳይኮሎጂ የሚለው ቃል ከምን ነው የመጣ? ከግሪክ ማለት ሳይኮ ኤንድ ሎጎስ ብለን በሁለት ቃሎች ስናያቸው ሳይኮ የሚለው ማይንድ፣ ሶል ኦር ስፕሪት እንደማለት ነው። ጭንቅላት፣ ነፍስ ኦር ስፕሪት እሱም እንደ ነፍስ እንደማለት ነው። ያው ሎጎስ ደግሞ ስታዲ ኦር ናውሌጅ የሚል ዲፊኒሽን ይኖረዋል ማለት ነው። ይሄ ጠቅላላ አድርገን ስናየው ምንድነው? ስታዲ ኦፍ ማይንድ፣ ስታዲ ኦፍ ሶል፣ ስታዲ ኦፍ ስፕሪት እንደማለት ነው። ጭንቅላት የሚያጠና ስፕሪት የሚያጠና እንደማለት ነው። ወይም ደግሞ ነፍስ የሚያጠና ሳብጀክት ነው ኦር ሳይንስ ነው እንደማለት ነው። and it is often represented by the Greek word ፊ እችን የምታዩት ማለት ነው። አብዛኛው ጊዜ ሳይኮሎጂ ስትጽፍ እችን እዚህ ጋር ማስገባት እንችላለን ማለት ነው። which reads as psi mainly most psychologists agree on መጠቀም mostly psychologists agree on the definition of psychology this is ይሄኛው ደግሞ ምንድነው? most of the psychologists in the world የሚገኙ የተስማሙበት ቤዚክ ዲፊኒሽን ማለት ነው። ሳይኮሎጂ is the scientific study of human behavior and the underlying methods። ይሄ ምንድነው የሚለው? ሳይኮሎጂ የሚያጠናልን የሰው ልጅ ባህሪ እና ውስጣዊ ያለው ፕሮሰስ ወይንም ስላቸው ባዮሎጂካል ሳይሆን ሜታሊ ያለው ፕሮሰስን የሚያጠናልን ነው ማለት ነው። በኤግዛምፕል ስናየው ቤዚክሊ ሞር ክሊር ይሆናል። ሪሰርቸር ኦብዘርቭስ ኤ ቻይልድ አዝ አግሬሲቭ ቢሄቪየር። አሁን በጣም አግሬሲቭ የሆነውን ቶሎ ብሎ የሚቆጣ ሰው ልጅ አለን ብለው አዝ ሳይኮሎጂስት ባክግራውንድ ሲያጠና ኦር ሲያየው ኢዝ ስታዲ ኦፍ ቢሄቪየራል ብለናል። ኦብጀክቲቭ የእሱን ባህሪ እያጠና ነው። አግሬሲቭ ነው ወይንም ይሄን የዋህ ነው ምናምን እያለ ባህሪውን እየገለጸ ነው። ምን ብለናል? the study of behavior ስላል ነው ባህሪውን እያጠና ነው ማለት አግሬሲቭነሱ። exploring the child's feeling of anger involving mental processes። ይሄ አንገር የሚለው ፊሊንግ ቢሄቪየር ስላል ማለት ነው ከጭንቅላት ኦር ሜታል ፕሮሰስ ውስጥ ያለው ፊሊንግ አንደርስታንዲንግ ኦር ሪሜምበሪ ከእሱ ጋር በማገናኘት ለምን እንደሆነ እንዴት ፊክስ ማድረግ እንዳለብን ወይንም ስለምን እንደዚህ ባህሪ እያመጣ ያለው በምን ኮንዲሽን ነው እንደዚህ እየሆነ ያለው የሚለውን ምን ይገልጽልናል፣ ያጠናልናል፣ መፍትሄ ይሰጣል ማለት ነው። ይሄ ቤዚክ ኦር ሳይኮሎጂ የሚለውን ዲፊኒሽን እና እንዴት እንደሚሆን እንደማለት ነው። ያው ዴር አር 3 አስፔክት ኦፍ ሳይኮሎጂ። ሳይኮሎጂ ውስጥ 3 አስፔክት አሉ ማለትም በደንብ የሚገልጹት ወይ ኤክስፕረስ የሚያደርጉት ሳይኮሎጂን ማለት ነው። ሳይንቲፊክ ኦር ሳይንስ ቤዝድ ያደረገ ነው። ቢሄቪየር ኦር ሜታል ውስጣዊ ብቻ ሳይሆን አውትዋርድ ወይም ቢሄቪየር የምንለው በውጭ ማየት የምንችለውን ቢሄቪየርም የሚያጠና ነው። ሶስተኛ ደግሞ ምንድነው? ሜታል ፕሮሰስ። ሜታል ፕሮሰስ ስንል ደግሞ ምን ማለታችን ነው? ውስጣዊ እንደማለት ነው። ሶ ቤዚክሊ እስቲ ውስጥ ኢንዲቪጁዋሉ እያየን ሳይኮሎጂስት ዱ ናት ስታዲ ቢሄቪየር ዊዝ ኮመን ሴንስ። ኮመን ሴንስ ማለት ዝም ብለህ ራንደም ምንም ሳይንቲፊክ ሜትድ ሳትጠቀም ወይንም በደመ ነፍስ እንደማለት በደመ ነፍስ አያጠኑም። ራዘር ዴይ ፎሎው ሳይንቲፊክ ፕሮሲጀርስ ኤንድ ዩዝ ኢምፒሪካል ዳታ ወይንም የተጠና ዳታ ኦር ትሩዝ ያለው ዳታ ቱ ስታዲ ቢሄቪየር ኤንድ ሜታል ፕሮሰስስ ማለት ነው። ምን ለማድረግ ይጠቀማሉ? ቢሄቪየር እና ሜታል ፕሮሰስስን ለማጥናት ይጠቀማሉ ማለት ነው። ያው ቢሄቪየር ስናይ ማለት ሪፈርስ ቱ ኦል አወር አውትዋርድ ኦር ኢቨን አክሽንስ ኤንድ ሪአክሽንስ በውጭ ሆነን የምታሳየው ሪአክሽን ኤንድ አክሽንስ ምን ይባላሉ? ቢሄቪየር ማለት በውጭ ሆነው የሚታዩ ስትናደድ ኦር ስታዝን፣ ስትደሰት፣ ስትስቅ የምናሳያቸው ሪአክሽኖች
ኤክስፕሬሽን ውስጥ እነዚህ ባህሪዎች ያሉ በውጭ መታየት የሚችሉ ነገሮች ሁሉ ምን እንላቸዋለን? ቢሄቪየር ማለት ነው። ሜታል ፕሮሰስ ደግሞ ምንድነው? ሪፈርስ ቱ ኦል ዘ ኢንተርናል ከቨርስ አክቲቪቲስ ኦፍ አወር ማይንድስ ሰች አዝ ቲንኪንግ ፊሊንግ ኤንድ ሪሜምበሪንግ። ሁሉም ሜታል ፕሮሰስ ወይም ሁሉም ጭንቅላታችን ውስጥ ሀፕን የሚያደርጉ ነገሮች ኦር ሰርኩሌት የሚያደርጉ ነገሮች ሁሉ ምን እንላቸዋለን? ሜታል ፕሮሰስስ ማለት ነው። ሰች አዝ ቲንኪንግ ማሰብ፣ ፊል ማድረግ፣ ማስታወስ፣ እነዚህም ሁሉ ምንድን ናቸው? ሜታል ፕሮሰስ እንላቸዋለን። አብዛኛው ጊዜ ኤግዛም ላይ ሲሆን ምን ያደርጋሉ መሰላችሁ? እንደ ዳሽ ሙላ ሆነው ምንድን ነው ሪፈርስ ቱ ኢንተርናል ከቨርስ አክቲቪቲስ አወር ማይንድስ ሰች አዝ ቲንኪንግ ፊሊንግ ኤንድ ሪመምበሪንግ ይሉናል። ኦር ሪፈርስ ቱ ኦል አወር አውትዋርድ ኦር ከቨርስ አክሽንስ ኤንድ ሪአክሽንስ ሊልህ ይችላል። ዳሽ እያደረገ ማለት እንደ ትሩ ፎርስም ሳይንቲፊክ ሳይኮሎጂ ዩዝ ሳይንቲፊክ ምናምን ሊልህ ይችላል። ኦር ኮመን ሴንስ ብሎ ያው እንደ ማደናገሪያ ሊያመጣ ይችላል። ያው ግን እነዚህን ዴፊኒሽን ብትይዛቸው ጥሩ ነው ማለት። ሰከንድ ቶፒካቸው የሚሆነው ለዛሬ 1.2 ጎልስ ኦፍ ሳይኮሎጂ። ሳይኮሎጂ እንደ ሳብጀክት ሲሆን ዲፓርትመንት እንደ ሳይንስ ምንድን ነው ጎሉ? ምን ለማድረግ ነው? ምን መፍትሄ ለመስጠት ነው? ወይም ምን ፕሮብለምን ሶልቭ ለማድረግ ነው? አንድን ፕሮብለም ሶልቭ ለማድረግ ነው አንድን ነገር መፍጠር ያለብን አይደል? እና የሳይኮሎጂ ምንድን ነው? አራት ነገሮች አሉ። እነሱ ነው ዲፐንድ አድርገን መግለጽ የምንችለው ሳይኮሎጂ ማለት ነው። ዲስክሪፕሽን የምንለው ፓርት አለ፣ ኤክስፕላኔሽን የምንለው ፓርት አለ፣ ፕሬዲክሽን የምንለው ፓርት አለ፣ ኮንትሮል የምንለው ፓርት አለ። በእነዚህ ፎር ፕሮሲጀርስ አድርገው ነው የሆነን ችግር መፍታት የሚችለው ማለት ነው። የሆነ ነገር ሶሉሽን መስጠት የሚችለው ወይም አንደርስታንድ ማድረግ የሚችለው። ነምበር ዋን ስናየው ዲስክሪፕሽን ስንሄድ ኢትስ አንሰርስ ኮሽን ላይክ ዋት ኢዝ ሃፕኒንግ ኦር አንደር ዋት ሰርከምስታንስ ዳዝ ኢትስ አኩር። ዲስክሪፕሽን ስንል በቃ የመጀመሪያው ስቴፕ እንደማለት ነው። አንድ ሰው ይመጣና ኦር ባህሪ ይታይና ስታዲ አድርገው ወይም ደግሞ ይህን ችግር አጋጥሞናል ብለን ወደ ሳይካትሪ ስንል ዋትስ ሃፕኒንግ ምን እየተፈጠረ ነው? እየተናደደ ነው ወይ? እያለቀሰ ነው ወይ? ዝም ብሎ እየተማታ ነው ወይ? እብድም ከሆነ ምን ሃፕን እያደረገ ነው? አንደር ዋት ሰርከምስታንስ ዳዝ ሃፕን። ይሄ የሚሆነው ደግሞ በምንድን ነው? አሁን ሰዎች የሚናደዱ አሉ አይደል? በምን ምክንያት ነው እየተናደዱ ያለው? ምንድነው ለሱ ኢንፍሉዌንስ እያደረጋቸው ያለው? እነዚህ ጥያቄዎች በምን እንመልሳለን? አት ፈርስት ስቴጅ ኦር ዲስክሪፕሽን ብለን። ስፔሻሊ እነዚህን አራቱን ነገሮች ችላት ብላቸው በደንብ ማየትና ልዩነታቸው ማወቅ አለባቸው። ምክንያቱም ቤዚክ የሚባለው ኮንሴፕት የቻፕተር ዋን እዚህ ነው ያለው። ኤግዛምም ይሄን ነው ትኩረት አድርጎ የሚመጣው። ኤግዛምፕል አለ አንድ ነው። እነዚህ ቲቸር ኖትስ ኤ ፍሬሽማን ስቱደንትስ ዲክላይንስ ግሬድስ ኤንድ ኔጌቲቭ አቲቱድስ ቱዋርድስ ኤ ሳይኮሎጂ ኮርስ። አሁን ምን ብለናል? ቲቸር የሆነን ተማሪ ግሬዱ እየቀነሰ ጎበዝ ነበርና ግሬዱ እየቀነሰ ነው፣ ደግሞ ሳይኮሎጂ ክላስ ላይ ደግሞ የማይሆን ባህሪ እያሳየ ነው። አሁን ይሄ ምን የሆነ ስታዲ የሚደረግ ኬስ ተሰጥተዋል ማለት ነው። በዚህ ላይ ዲስክሪፕሽን ፖይንት ላይ ሲሆን ምን ይሆናል? ዋትስ ሃፕኒንግ ምን እየሆነ ነው ብለናል። ግሬድ ዲክላይን እያደረገ ነው አንድ እንላለን። ደግሞ ቱዋርድ ሳይኮሎጂ ኮርስ ደግሞ የማይሆን ኔጌቲቭ አቲቱድን እያሳየ ነው። ምንድነው? ዋትስ ሃፕኒንግ አት ዋት ሰርከምስታንስ ስንል ደግሞ ሳይኮሎጂ ክላስ ላይ ሲሆን ይሄን ምን ይሆናል? ዲስክሪፕሽን ነገሮችን ዋት ሃፕኒንግ ምን እየሆነ ነው እና በምን ሰርከምስታንስ እንደዛ እየሆነ እንዳለ እንገልጽበት ምን ይሆናል? ዲስክሪፕሽን ችን አይተናል ማለት። ሁለተኛው ደግሞ ኤክስፕላኔሽን ኢዝ ሃይ ኢትስ ሃፕኒንግ የሚመልስልን ምንድን ነው? ዋይ ኢዝ ሃፕኒንግ ለምን እየሆነ ነው። በቃ አይዴንቲፋይስ ሪዝን ፎር ዘ ቢሄቪየር። አሁን በዚህ ኤግዛምፕል በመጀመሪያ ኤግዛምፕል ስናይ ልጁ ለምንድን ነው ዲክላይን እያደረገ ያለው ውጤቱ ለምንድን ነው? ኔጌቲቭ አቲቱድ ቱዋርድ ሳይኮሎጂ እያመጣ ያለ ነው። አንሰር ለማድረግ የምንሄድበት ፕሮሲጀር ምን ይሆናል? ኤክስፕላኔሽን እንለዋለን። ጥያቄውን አክሽን ለምን ሀፕን እያደረገ እንደሆነ ያው በዚህ ላይ ኤግዛምፕል እያያችሁ ብትሰሩበት ጥሩ ነው። ምክንያቱም በኤግዛምፕል አምጥተው ይሄ ፕሮሰስ ይሄ ስቴጅ ምንድን ነው እያለ ነው የሚጠይቀው ሚድ ኤግዛም ላይ ማለት ነው። እሺ ሶስተኛ ደግሞ ፕሪዲክሽን። ፕሪዲክሽን ያው ስሙ እንደሚገልጸው ምን ነው? ፕሪዲክሽን ኢዝ አባውት ዲተርማይን ዋት ዊል ሃፕን ኢን ዘ ፊውቸር። አሁን እንደምናየው ምን ሊያጋጥም ይችላል? በዚህ ኬዝ ከቀጠለ ልጁ ምን ሊያጋጥመው ይችላል? ፊክቸሩ እንዴት ሊሆን ይችላል? እንዴት ኮንክሉድ ሊሆን ይችላል? ወዴት ሊገባ ይችላል? ወይ የሚለው ነገሮች ፕሬዲክሽን ፐሬድ ላይ ሶስተኛ ፐሬድ ደግሞ ፕሬዲክት ያደርጋል ሳይኮሎጂስቱ ማለት ነው። አሁን በኤግዛምፕል በመጀመሪያ ካየን ዲክላይን እያደረገ ነው ግሬዱ፣ ኔጌቲቭ ቱዋርድ ሳይኮሎጂ እያመጣ ነው። ለምን እንደሆነ አይተናል። ለምንድን ነው የሚል ጥያቄም ጠይቀናል። ያው ቤተሰብ ውስጥ
ስራ እየበዛበት ወይም እየተጣላ ነው ወይንም ማጥናት አቁሟል ወይም ያው የጅል ሀሳብም አንዳንዴ ፍቅር ይዞታል ምናምን ሊባል ይችላል። ሰው እነዚህ ሀሳቦች ከሆኑ አሁን ፕሪዲክሽን ሲሆን በዚህ ከቀጠለ ምን ሊያጋጥም ይችላል? ኤፍ አምጥቶ ኤፍ ሊገባበት ይችላል። ከዲፓርትመንት ሊባረር ይችላል። ከጓደኞቹ ያለው ሪሌሽን ሊቀንስ ይችላል። እነዚህም ኮንሲኩዌንሶች ኦር ትምህርት ሊያቋርጥ ይችላል የሚሉ እነዚህ ኮንሲኩዌንሶች ምን ፕሪዲክት ማድረግ ደግሞ የማን የሆነ የሳይኮሎጂስቱ ማለት ነው። ይሄ ስቴጅ ምን ፕሪዲክሽን ይሆናል። አራተኛውና የመጨረሻው ሀሳቡ ደግሞ ምን ይሆናል? ኮንትሮል ማለት ነው። ያው እሱም እንደ ሞዲፋይንግ ቢሄቪየር ቱ አቺቭ ዲዛየር አውትካም እንዴት ፊክስ ማድረግ እንዳለብን። ይሄኛው ከአንደኛ እስከ ሶስተኛ ነበር ጥናት ነው። ስለ ልጁ ምን መሆን አለበት፣ ምን ሆኖ ነው፣ እንዴት እየሆነ ነው፣ ቀጣይ ደግሞ ምን ይሆናል የሚሉ ነገሮችን ነበር ስንመዘግብ የነበር። አራተኛ ውስጥ ሲሆን ደግሞ የሳይኮሎጂስት ስራ ይጀምራል። እንዴት አድርገን መቀየር እንችላለን ልጁ ማለት ሞዲፋይ ጥሩ ቢሄቪየር ወደ ነበረበት ወይም ደግሞ ወደ ተሻለ ባህሪ እንዴት አድርገን ማምጣት እንችላለን፣ እንዴት ችግሮቹን ፈተን ግሬዱን ማስተካከል እንችላለን፣ ኔጌቲቭ አቲቲዩዱን እንዴት ማስተካከል እንችላለን የሚሉት ነገሮች ላይ እዛ መፍትሄ የምንሰጥበት ስቴጅ ምን ይሆናል? ኮንትሮል ማለት ነው። እነዚህን አራቶች ስቴፕ በመጠቀም ነው ሳይኮሎጂ ለአንድን ኬዝ ሶሉሽን ወይም ደግሞ ፊክስ ማድረግ የሚችለው ማለት ነው። እነዚህን ካየን እስኪ ያው እዚህ ላይ አለች ያልኳቸው ኤግዛምፕል እንደ ጀነራል ኤክስፕሌንስ እና የቲቸር ኖትስ ፍሬሽማን ዲክላይን ግሬድ ብለን ኔጌቲቭ ቱዋርድስ ሳይኮሎጂ ኮርስ ብለን ዶክመንቲንግ ስፔሲፊክ ቢሄቪየር ላይክ ኢንኮምፕሊት ሆምወርክ ቢኮዝ ሂ ሃቭ ኤ ጆብ ኢን ሂዝ ሆም ሄልፒንግ ሂዝ ፋሚሊ ማለት ነው። ሰው በቃ እንዳልኳችሁ ነው። ዲስክሪፕሽን ሲሆን ዲክላይን ግሬድ ኔጌቲቭ ቱዋርድ ሳይኮሎጂ ኮርስ የሚለው ይሆናል። ያው ሁለተኛ ስቴጅ ምን ኤክስፕላኔሽን ለምንድን ነው እየሆነ ያለው ብለናል። እዚህ ብዙ ስራ እቤት ስለሚደርስበት እና ይደክማል፣ ይሰላቻል፣ በዛ ምክንያት እያመጣ ያለ ነው ብለናል። ይሄ ከሆነ ደግሞ በዚህ ከቀጠለ ምን ሊያጋጥም ይችላል ብለን የምናስበው ነገር ሲያስቀምጥ ሳይኮሎጂስት ደግሞ ምን ይሆናል? ፕሪዲክሽን ማለት ግሬዱ ዝቅ ብሎ ኤፍ ይገባበታል፣ ሊባረር ይችላል ምናምን የሚሉ ነገሮችን ማለት ነው። አራተኛ ሲሆን ደግሞ መፍትሄው እንዴት አድርገን ቤተሰቦቹንም እያገዘ ትምህርቱን የማይቀንስበት፣ የማይሰላችበት፣ የማይደክምበት ነገሮች እንዴት አድርገን ሶሉሽን መፍጠር እንችላለን የሚለው ደግሞ ኮንትሮል ይሆናል ማለት ነው። አይ ሆፕ ያው በቻልኩት መጠን ለማስረዳት ሞክሬያለሁ። ግን እናንተ ማድረግ ያለባችሁ የተወሰነ ኤግዛምፕል መስራት እና ያው ሞጁላችሁን በደንብ አንብቡት። ከዚህ ውጭ ግን ያው ሌላ ቪዲዮ የ50 የ30 ደቂቃ ቪዲዮ ማየት አያስፈልግም። ሳይኮሎጂ እንደ ኮንሴፕት ስለሆነ ኮንሴፕቱ ብቻ መግባት እና ኤግዛምፕሎች የተወሰኑ ኤግዛምፕሎች መስራት ነው የሚያስፈልጋችሁ። ያው የዛሬ የነበረን ይሄን ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ከቨር ማድረግ ያለብን ነገር ካለም ኮሜንት ላይ ጻፉልን። ያው ለበለጠ ይህችን የመሰለ ኖትን ከፈለጋችሁ ብሪጅ የሚል ዩቲዩብ ቻናል ቴሌግራም ቻናል አለን። ያው ሊንኩ ዲስክሪፕሽን ላይ አስቀምጣለሁ። እዛ እየገባችሁ ጆይን አድርጋችሁ ኤግዛምፕልስ ኖት እና ጥያቄዎች እዛ እንለቃለን። ገብታችሁ ተጠቀሙ። መልካም ጊዜ። ቸር ሰንብቱ።